ሀኒቾና ምላሴ ከባድ ታሪክ ሰሩ። በመጨረሻም ወይዘሮ ባዩሽንና እርግብን በቁጥጥር ስር አስዋሏቸው። እየተከታተሉ ባሉበት ሰዓትና ምላሴ ድሮ እርግብን ቀርቦ ጥሩ መረጃ በደንብ እየሰበሰበ ስለነበረ እህቴ ሀኒቾ እንደምንም ብለን እናቴ እንደሆነች በፍጹም ልታስይዛቸው አትችልም። ምክንያቱም ታውቂያለሽ ባዩሽን አሁን ድረስ በጣም ነው የምትወዳት። እናም አንዳንዴማ ምናልባት እሷ አይደለችም ሌላ ሰው ነው አለያ ደግሞ ባዩሽ የሆነ ነገር ሆናለች እንጂ በፍጹም እሷ እንደዛ አይነት ነገር አታደርግም እያለች በጣም ተምታታብኛለች ሀና። ስለዚህ እንደምንም ብለን አንቺና እኔንን ማስያዝ ያለብን ብላ ከዛ ሁለታቸው ተመካከሩና ወይዘሮ ባዩሽ ሜላትን እኔ በፍጹም ስለ ወርቁ የማውቀው ጉዳይ የለኝም፣ አውቃለሁ ካልሽ ግን የፈለግሽውን ነገር አድርጊልኝ ብላ ይህን ወሬ የሰሙት ሀኒቾና እንዲሁም ደግሞ ምላሴ እንደዛ ከሆነ ሀና እኔ ወይዘሮ ባዩሽን እከታተላታለሁኝ ብሎ ባዩሽን ከኋላ እየተከታተለ በሌላ በኩል ደግሞ እርግብን ደግሞ ይኸውልህ ምንም ቢሆን ለተምቹ ሳትደውልለት አትቀርም። ተምቹም ደግሞ በእርግብ ፍቅር ስለጨለለና ስላበደ በሆነ አጋጣሚ መገናኘታቸው አይቀርም። እናም ያን ጊዜ ሰላምዬ ለምንድን ነው እንደዚህ ለእኔ ያልነገራችሁኝ? ቆይ እኔ እኮ አክስቴን ድሮም አልወዳትም ነበር። እረ ጭራሽ ደግሞ የምን አክስቴ ያልኩኝ። እናም ሀንዬ በጣም ጥሩ ስራ ነው የሰራሽው፣ ኮርቸብሻለሁ ብላ አለች። ወይዘሮ ሜላት ግን በፍጹም ደስተኛ አይደለችም። እንዴት ብትደፍሩኝ ነው እኔን ትታችሁ አንቺና ምላሴ ወይዘሮ ባዩሽንና እርግብን ለማሳሰር እንደዚህ የተካናችሁት ብላ ስትቆጣ፣ እማዬ እንዴት እንደዚህ ትያለሽ? ከጀርባሽ የመታችሽ ወይዘሮ ባዩሽ መሆኗንና ያን ሁሉ የ3 ሚሊዮን ወርቅ መጥፋቱን ረስተሽ ነው እንዴ? ቆይ ምን አይነት ድፍረት ነው እማዬ? የዋህነትን ቢባል እንኳ የእውነቴን ነው ምልሽ በቅጡ ነው። አሁን ግን ያበዛሽው ይመስላል። የእውነቴን ነው ብላ በጣም ተቆጣችባት። በሌላ በኩል አቶ መስፍንም እንዴት ይህን ነገር ትደብቅኛለሽ? እንዴት ወይዘሮ ባዩሽ መሆኗን እንዴት ትደብቅኛለሽ? ቆያችንማ አለቃትም ማንቁርቷን ይዤ ነው ወዙዤ የምለቃት ብሎ በጣም ተናደደ። ሀኒቼ አባዬ ተረጋጋ፣ ምንም ቢሆን ያው ከእናቴ ጋር ብዙ ነገር አሳልፋለች፣ እዚህም ቤት ቢሆን ብዙ ነገር አድርጋለች። እናም ያው የሰው ልጅ እኮ ለገንዘብ ብሎ የማያደርገው ነገር አይኖርም እና ባዩሽም ምናልባት በገንዘብ ተታላ ሊሆን ይችላል እንደዚህ ያደረገችው። ነገር ግን ላጠፋችው ጥፋት የምሬን ነው ምልህ አባዬ፣ እኔና ምላሴ ዋጋዋን ሰጥተናታል። ከእስር ቤት በፍጹም በቀላሉ መውጣት አትችልም ብለው ነገሩት። አቶ መስፍንም የእውነቴን ነው ምላችሁ ልጆቼ በእናንተ ኮርቻለሁ ብሎ እቅፍ አደረጋቸው። አቶ ኖላዊ ወይዘሮ ባዩሽ መያዟን ሲሰማ እጅጉን ደስ አለው። እናም ከዚህ በኋላ እንግዲህ የሀኒቾና የኔ ጉር ነው ያለው እያሉ በጣም ግራ ገባቸው። ከዛ አሲር ምሁነ ነው ፋየው? ቆይ ደግሞ አሁን ባዩሽ ተያዘች። ከዚህ ሌላ ደግሞ ምን ትፈልጋለህ? ሰላም ውድና እየተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ተምቹ ቆይ እኔ ምልህ የእውነት እርግብን አሁን ረስተሃታል እንዴ ብሎ ሲለው ፋያው ምን አማራጭ አለኝ ፋያው፣ እኔ እኮ የቀረብኳት በባዶ ማንነቴና ምንም የማይታወቅ ሚስኪን የጎዳና ልጅ እና ታዲያ አሜሪካ ሂጄ አሜሪካን የኖርኩት ብያት አሁን ደግሞ የጎዳና ላይ ነው የምኖረው ብዬ ስላት ምን የሚሰማት ይመስልሃል? የእውነት እኔን የምትቀበለኝ ይመስልሃል እንዴ ብሎ ሲለው ይኸውልህ ተምቹ
እውነት ለመናገር የእውነትም አንተን እርግብ እንደምታውቃት የዋህና ሚስኪን ከሆነች መቼም ካንተ በፍጹም እርቃ ልትሄድ አትችልም። ስለዚህን እባክህን ተረጋግተህ ብታስብበት ይሻላል ብሎ ሲለው ጆሮ ብድግ አለና ልክ ነው ፋዘር፣ ይኸውልህ ሁሉንም ነገር ንገራት በቃ። ያኔ የእውነትም ሀኒቾንና ፋዘርን እንደምታውቃት እኔን ጭምር እንደምታውቀኝ፣ ነገር ግን በስህተት ደግሞ ሰርቀህ መረጃውን እንደሰጠህ ያንን ልጅ ደግሞ አክስቷ እንዳስገደለችው ጭምር መናገር አለብህ። ምናልባት ያኔ ወደ አንተ ትመጣ ይሆን ብሎ አሲርም መከረው። ከዛ ለምክራችሁ ግን አመሰግናለሁ የሚሆን አይመስለኝም ብሎ አሁንም ተምቹ በመጠጥ ራሱን መደበቅን መርጧል። በሌላ በኩል ትልቅና እንዲሁም ደግሞ ደስ የሚለው ነገር ወይዘሮ ሜላት ሀናን ግራ የሚያጋባ ጥያቄ ጠየቀቻት። ምንድን ነው እማዬ? ቆይ አሁን ከዚህ በኋላ ምንድን ነው የሚሆነው? ምን ይሆናል? እኔም ወደ አባቴ እናንተም ደግሞ እንደ ድሮ ህይወታችሁን ትቀጥላላችኋ? ምን ማለት ነው እንደ ድሮ ህይወታችሁን ትቀጥላላችሁ ማለት እንዴ? ቆይ አንቺን 16 ዓመት ሙሉ ጠብቀንሽ አሁን አላቅም ልትይም ባልሆነ እንደዛ አይደለም ማዬ። እውነት ለመናገር አንቺም እናቴ ብትሆኚ ሰላምዬ እንዲሁም ምላሴ አጠቃላይ ቤተሰቦቼ እጅግ በጣም ጥሩና መልካም ናችሁ። ነገር ግን የእውነት አባዬን የምከዳው ይመስላችኋል እንዴ? አባቴ እኮ ለእኔ ብሎ ብዙ መስዋዕትነት ከፍሎልኛል እና በፍጹም አላደርገውም። እሱ ደግሞ ከእናንተ ይበልጥብኛል ብላ ስትል፣ ቆይ እስኪ ሀና ልንገርሽ፣ የእውነት አንቺ አባትሽ ብዙ መስዋዕት ስለከፈለልሽ ነው ወይስ ደግሞ የአባትነት ፍቅሩ ስላሸነፈች? ይሄን ብቻ ንገሪኝ ብላ ስትል ሀኒቾ ግራ ገባት። ከዛን እማዬ ይሄን ነገር ብናቆመውና ብንተወው ይሻላል መሰለኝ። በሌላ በኩል ወይዘሮ ባዩሽ ሰተት ብላ መታ ምንድን ነው የፈለግሽው ሜሉ አለቻት። አይ የማይሰማ መስሎሽ? እያንዳንዱ ነገር እኮ ሰምቻለሁ። ያንቺ የክፋት ጥግና የእውነቴን ነው ምልሽ ጓደኝሽን መክዳት ግን አያሳፍርም እንዴ ብላ ስትላት፣ ትሰምኛለሽ? ወደ ገደለው ብትገቢ አይሻልሽም እንዴ? ማን ነው ያሳፈረው? እዩልሽ ሜሉ፣ ድሮም አንቺ አሁን የእውነት ለእኔ ጓደኛ ናት ብለሽ ታስቢያለሽ? ምን ማለት ነው ደግሞ? ምክንያቱም አንቺ ስትፈልጊ እንጂ እኔ ስፈልግሽ አግኝቼሽ አላውቅም። በችግሬ በሀዘኔ ባሌ ሲደበድበኝ አንድ ቀንስ ቢሆን ላስታርቃችሁ ወይም ደግሞ ባለቤቴን ተው ብለሽው ታውቂያለሽ? ኧረ በፍጹም። ስለ ራስሽ ችግር፣ ስለ መስፍን፣ ስለ ልጆችሽ ብቻ ነው የምታወሪው። ይህ ራሱ የእውነቴን ነው ምልሽ ከአንድ ጓደኛ የማይጠበቅ ነው ብላ ስትላት፣ ታዳንቺ አግዢኝ ብለሽኛል፣ ታዳንቺ አስታርቂኝ ብለሽኛል እንዴ? ይህ ምክንያት ይሆናል የኔን ሀብትና ንብረት ለመውረስ? እንደገና ደግሞ ሀናን ልጅ ሆና እያለች የሆስፒታል ዲኤንኤ መቀየር እንዲሁም ድርጅቴ ማክሰር ምንድን ነው? እስኪ ንገሪኝ። እሱን እንግዲህ እዛው አንቺው ብታስቢበት ይሻላል። ምክንያቱም የሰው ልጅ ሆን ብሎ መጥፎ ሰው ሊሆን አይችልም። እና ከዚህ በኋላ ደግሞ ጦርነቱ በይፋ እንደተከፈተ እወቂው። እኔ ወርቅሽን በፍጹም አልነካሁም። ነገር ግን ከዚህ በኋላ ጦርነቱ በይፋ እንደተጀመረ ብቻ እንድታቂልኝ እፈልጋለሁኝ። እኔ ምንም ነገር የምፈራው ነገር የለኝም ብላ ባዩሽ ተናገረች። እንደዚህ ስትል ወይዘሮ ሜላት እኔም እኮ ላሳለፍነው ጓደኛ ማችነት ብዬ ነው እንጂ የእውነት አንቺን ፈርቼሽ ይመስልሻል? ታይ ባዩሽ፣ የማይሆን ስህተትና የማይሆን ንግግር ባትናገሪ ጥሩ ነው። ለማንኛውም ግን ይሁን ይሳካልሽ ብላ ዝም አለች። ከዛ ሀኒቾ እማዬ ግን ምን ተሰማሽ ብላ ስትል፣ እውነት ለመናገር ባዩሽን አንድ ቀንም እንደዚህ ታደርጋለች ብዬ አስቤያትም አልሚያትም አላውቅም ነበር ሀና። ነገር ግን አሁን ላይ ማንንም ማመን እንደሌለብኝ ተረድቻለሁኝ ብላ ለሀንዬ ስትናገር፣ ሀንዬ ደግሞ እውነት ለመናገር እማዬ እውነት ነው የሰውን ልጅ ማመን የምሬን ነው ምልሽ ቀብሮ ነው እና ነገር ግን ለግድ አንቺም ለፍርድ ቢሆን መመስከር አለብሽ ልጁን እንደገደለችው። እንዴ
ግን እኮ እኔ ልጁን ስትገድል አላየሁም እማዬ። አባዬ በፍጹም አይዋሽም። እና ደግሞ አሴር እና ተምቹ አይን ላይን አይተውት የለ እንዴ? በመኪና መጥተው ልቡን ብለው በጥይት ገለው ሲጥለው ሲሄዱ። ስለዚህ ከዚህ ሌላ ምን ማስረጃ አለ? አይ እዩልሻና ምንም ቢሆን እንኳ አይኔ ያላየውን ነገር በፍጹም ልመሰክር አልችልም። ነገር ግን አንቺ ላይና ቤተሰቤ ላይ ላደረገችው ነገር ዋጋዋን ነው የማስከፍላት ብላ ስትል ሀንዬ ብድግ አለችና ዋጋ አስከፍላለሁ ትያለሽ እማዬ፣ ነገር ግን ያስያዝናት እንኳ እኔና ምላሴንን። አንቺ እኮ ፖሊስ ጣቢያ ሄደሽ ለመጠቆብ እንኳ ፈራ ተባ ብለሻል። ታዲያ ቀን እየጠበቅኩ ነዋ፣ ጊዜ እየጠበቅኩ ነዋ። ድንብላል እያንዳንዱ ነገር መታ ተናገረች። እኔ ራሱ መመስከር ፈልጋለሁ ወይዘሮ ባዩሽ ላይ ብላ ስትል ምንድን ነው? ቀድሞንም ሀና ያንቺ ልጅ መሆኗን አውቅ ነበር። ምን አለች ወይዘሮ ሜላት? እና ታዲያ እንዴት ይህንን ነገር ትደብቅኛለሽ? ምን ላድርግ ታዲያ? ምን አማራጭ አለኝ ከመደበቅ ውጭ? ምክንያቱም በእያንዳንዱ ደቂቃ እገልሻለሁ፣ እሰቅልሻለሁ እያለች እኔን ቁም ስቅሌን የምታሳየኝ እሷ ናት እኮ። ስለዚህ ከምትገለኝና እውነታውን ከምደብቅ ብዬ እውነታውን ደበቅኩኝ። ታዲያ የእውነት የአንቺ ህይወት እንዳይመሰቃቀል የእኛ ህይወት መመሰቃቀል አለበት ማለት ነው። አንቺ ግን የእውነቴን ነው ምልሽ በጣም ደፋርና አረመኔ ሴት ነሽ ብላ ተቆጣቻት። አይ እትዬ ይረጋጉ። ከዛ ሀንዬ ብድግ አለችና እውነቷን ነው፣ እኔም እኮ እውነት ለመናገር የቤት ሰራተኛ ሲሆን ብዙ ነገር ተፈትኛለሁ እማዬ። ባዩሽ መታ ስለ አንቺ መጥፎ ነገር ስታወራኝ እኔ ግን አንድ ቀንም ቢሆን ሳልሰማት ዝም ብያለሁ። አየሽ፣ እኔ ያንን ነገር አምጥቼ ላንቺ ብነግርሽ ምናልባትም ይህ ሁሉ አይፈጠር ይሆናል። ግን ያኔ በሰዓቱ አባቴን ለማሳከምና ገንዘብ ለማግኘት ብቻ ስለነበረ ወይ ውሸትሽን ነው አልያ ደግሞ ከባዩሽ ጋር ያለሽን ነገር እንዳታጭ ብዬ አርፌ ተቀምጫለሁኝ ብላ ስትነግራት የእውነት ባዩሽ ይሄን ያህል ጠልታኛለኝ ማለት ነው? አዎ፣ እውነት ለመናገር ስለዚህ ቤት የምታወራልኝ አንቺ በጣም ገንዘብ ወዳጅ እንደሆንሽ ሰው ምንም እንደማይመስላት እና ሰው እንደምትነቂ ሁሉ ነው የነገረችኝ። ግን ደግሞ በተቃራኒ ሆነሻል። ምን ማለት ነው በተቃራኒ ሆነሻል? እጅግ መልካም፣ ጥሩ፣ በቃ አስተዋይ ሴት ሆነሻላ። እና ለዛም ነው እኔ የእሷን ወሬ ሳልሰማ ይልቅ ያንቺን ወሬ የሰማሁት እማዬ። ስለዚህ ልንረዳት ይገባል እርግብንም ብላ ስትል ይቅርታ ድንብላለንም ብላ ስትል እሺ አንቺ ካልሽኝ ለመረዳት ሞክራለሁ፣ ነገር ግን የቤት አጋዥ በዚህ ልክ መሆኑ እጅጉን ያሳፍራል ብላ ዝም አለች። ሰላምዬ እማዬ ስላስታወሽና እንዲሁም ሁሉም ነገር ስለተስተካከለ እጅጉን ደስ ብሎኛል። ግን ሀናን ምን አልሻት ስትል ምን ማለት ነበረብኝ? እዚህ ከኛ ጋር ትኖርም እንዴ? አይ አባቴን ትቼ አልኖርም ብላለች። እንዴ ቆይ ሀና ድርቅና ደግሞ ምንድን ነው? ካልሆነ ለምን ፋዘር እኛ ጋር አይኖርም ስትል ወይዘሮ ሜላት ምን ብላ ደነገ